متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام ألا وهي السلام عليكم ورحمة الله وبركاته. كزارو رأسات اللي إسلام سيت اللي جبد الواتالين يميل هنا بزهم رأس مناسبة عندما النشاس وسطنا تبوشنا مالتنا بتاع مهم يهونو ما استوس فلقالو كزارو رأسات اللي من الباتم أبزهان وتشاتشن النزيه النتبوش اللي نزنقاتشو إنشلالنا مالتنا بدل مسكين جرحوا مكرات اللي يتبقى بالنال مالتنا. مرحبا እንግዲህ እስልምና አንጠል የሆኑ አካላቶች ብዙ ጊዜ ከሚጠቀሟት አንድ ማምታቻ ምንድነው ኢስላም ሴት ልጅ ጨቁኗታል በደሏታል የሚሉ አሉ ውጅንብሮች ያነሳሉ ማለት ነው። ከነዚህም ከሚያነሷቸው ውጅንብሮች መካከል እንደመነሻ 3 ነጥቦችን አስተዋውሳለሁ። በቀጣይ ኢንሻአላህ ይሄንን ትምህርት የምንቀጥልበት ይሆናል ማለት ነው። ያው ሜዳ ላይ ከመሆኑ አንገል እንደዚህ አይነት ሹብሃ የሚለቀቁት በዚህው ምላሽ የሚሰጥ ይሆናል ማለት ነው። ቅድሚያ እስኪ ሴት ልጅ እንግዲህ ነብያችን አለይሂ ሰላቱ ወሰለም ከመላካቸው በስተፊት በጃሂልያ ሰዓት ምንድን ነበር የሴት ልጅ ደረጃዋ ቦታዋ ምን ነበር የሚለውን እንመልከት። አላሁ ሱብሓነሁ ወተዓላ በተከበረ ቁርአን እንዳወሳልና ምን ይላል? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወኢዛ ቡሽራ በተበሰረ ጊዜ አሐዱሁም ከነሱ አንዳቸው ቢልኡንሳ በሴት ልጅ በተበሰረ ጊዜ ዞለ ወጅሁሁ ሙስወደ ወሁወ ከዚም። ሱብሓነላህ ዞለ ወጅሁሁ ፊቱ ሁኖ ይውላል ማለት ነው። በቃ ውሎ ነው ምን ሙስወደን የጠቆረ ወሆስም ከዚም የተቆጨ በቁጭት የተሞላ ሆኖ ውስጡ ማለት ነው። አላሁል ሙስተዓን። መቼ? በጃሂልያ ሰዓት በድንቁርናው ጊዜ ማለት ነው። ሴት ልጅ እንግዲህ አይ ሚስትህ እኮ ሴት ልጅ ወለደችልህ ሲባል ያ ሰላም ፊቱ ጠቁሮ ተጨፍግጎ ውስጡ በቃ በቁጭት የተሞላ ሆኖ ይውላል። ለምን? ሴት ልጅ በመበሰሩ ስለማይወዱ ማለት ነው ሴት ልጅ። ሊዛ ምን ይላል አላህ ሱብሓነሁ ወተዓላ ሲተርክልን የተዋራ ሚን አልቀውሚ ከህዝቦች ይደበቃል ይሸሸጋል። ሚን ሱኢ ማ ቡሽራ ቢሂ ሚን ሱኢ ማ ቡሽራ ቢሂ ሚን ሱኢ መጥፎ ለመሆኑ ማ ቡሽራ ቢሂ በሱ የተበሰረበት የሆነው ነገር መጥፎ ለመሆኑ ሲባል የትኛው የተበሰረበት? ሴት ልጅ ሚስትህ ወለደችልህ ብለው ሲያበሰሩት ባል ምን ይላል? በቃ ከዚህ ቁጭት የተነሳ ሰዎች እንዳያዩት ይደበቃል ማለት ነው። እንግዲህ ምን ያክል ሴት ልጅ ከመጸየፋቸው የተነሳ ማለት ነው። አይምሲኩሁ ዐላ ሁኒን አም የዱሱሁ ፊ ቱራብ አፈለይ ልቅበራት ወይስ ደግሞ ከነ ህይወት በውርደት ላይ አርጌ ላቆያት የሚለውን ከውስጡ ጋር ካልኩሌት ይሰራል ያሰላስላል ሰውየው ማለት ነው። ይችን ሴት ልጅ አሁን እንደው ሚስት የወለደችብኝ ምን ላድርጋት? እስኪ ወደፊት ምን ላድርጋት? ከነ ህይወቷ አሁኑ ልቅበራት ትሙት ወይስ ደግሞ እንደው በውርደት ላይ አድርጌ ለያዛት? በውርደት ሲባል እሱም የተዋረደ ሆኖ እሷንም የተዋረደች ሆና የማንም መጫወቻ ሆና ማለት ነው። ሴት ልጅ እንግዲህ እንደፈለጉ ይጫወቱባት ነበር በጃሂልያ ሰዓት ማለት ነው። እና እንደዛ አድርጌ ላቆያትን የሚለውን ያሰላስላል። አላ ሰአ ማ ይሕኩሙን አለ አላሁ ሱብሓነሁ ወተዓላ። የሚፈርዱት ፍርድ ምንኛ ከፋ። ይህ እንግዲህ ሴት ልጅ ከዚህ ከመጸየፋቸው ጋር ግን ሴት የአላህ መላእክቶች አላ ሴት ልጆች ናቸው ይሉ ነበርና ማለት ነው። መርሐባ እዚህ ጋር መሐል ሻሂድ ምን ወስደ ምንድነው ሴት ልጅ ምን ያክል እንደሚጠሏት በጃሂልያ ሰዓት ማለት ነው። ምን ያክል እንደሚጠሏት እንደውም ከነ ህይወቷም አፈር ውስጥ ሲቀብሯት እንደነበር የሚጠቁም የቁርአን አለ። እንመልከት። አላሁ ሱብሓነሁ ወተዓላ ስለ ቂያማ ቀን ክስተት አስመልክቶ ሲናገር የዛን ምን አለ አላህ ወኢዘል መውኡደቱ ሱኢለት አለ አላህ። ከነ ህይወት አልመውኡደቱ ማለት ሴት ልጅ ከነ ህይወቷ የተቀበረች ሴት ልጅ እንደማለት ነው። በልጅነቷ ከነ ህይወቷ የተቀበረች ሴት ልጅ ሱኢለት በተጠየቀች ጊዜ ቢአይ ዘንቢን ቁትለት እንደው በየትኛው ወንጀሏ በየትኛው ስህተቷ እንደተገደለች ማለት ነው ሴት ልጅ በምትጠየቅ ጊዜ ይላል አላህ። የቂያማ ቀን እንግዲህ ምልክቶቹ ማለት የቂያማ ቀን ከሚከሰቱ ክስተታቶች ሴት ልጅ በየትኛው ወንጀሏ እንደተገደለች ትጠየቃለች ማለት ነው። እንደው ምን አይነት ወንጀል ሰርታ ምን አይነት ወንጀል ፈጽማ? ህፃን ልጅ ናት፣ የምታውቀው ነገር የላት። ከነ ህይወቷ ይቀብሯት ነበርና እኮ ነው በጃሂልያ ሰዓት ማለት ነው። አያችሁ በዛ ሰዓት አንድም አካል ወላ ይሄ አሁን ላይ የሴት እኩልነት መብት ይጠበቅ ነው የሚሉት እነዚህ ኩፋሮች፣ የትኛውም ካፊር የዛን አንድ እንኳን ለሴት ልጅ እንደዚህ አይነት ተሳቦት ያሰበላት አንድም የለም። ሁሉም ሴት ልጅ በዛ ሰዓት ይጨቁኗን ነበር ማለት ነው። አንድም አካል ለሴት ልጅ ቦታ የሚሰጣት አልነበረም ማለት ነው። ይሄው ቁርአን ላይ ተተርኮልናል ማለት ነው። እና በጃሂልያ ሰዓት ሴት ልጅ በቃ እንደ ውዳቂ ነገር አድርገው እንደፈለጉ አድርገውና እንደውም ከፈለጉ እሷን ከነ ህይወቷ መቅበር ከነ ህይወቷ ነው ልብ በሉ ከነ ህይወቷ አፈር ውስጥ ይደፍኗን ነበር። ከፈለጉ ደግሞ የውርደት ኑሮ እንድትኖር ያደርጓታል። ቤተሰቦቿ ቢሞቱ ውርሳት ተወረስ ባሏ ከሞተባት እስከነ ባሏ ወዳም ይሁን ጠልታ ወደደችም ጠላችም እስከነ ንብረት ትወረሳለች እስከ ባሏ ንብረት ባሏ ከሞተ ማለት ነው። ይሄ ሁሉ መከራ ሴት ልጅ አልፎባት ነበር።
ላኪን መቼ እነዚህን ሁሉ መከራ መቼ ሴት ልጅ ላይ መቼ ተነሳለት? ነብያችን አለይሂ ሰላቱ ሰላም ከተላኩ በኋላ ማለት ነው። እሳቸው የተላኩ ጊዜ የሴት ልጅ መብት እንዲከበር ተደረገላት ማለት ነው። ከነ ህይወትም እንድቆይ የመኖሯ ቻንስ ተሰጣት ማለት ነው እንጂ ከነ ህይወቷ ራሱ እየቀበሯት ነበር ማለት ነው። ላኪን እዚህ ጋር አንድ ማንቂያ የምሰጠው አለ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሴት ልጅን በጀህልያ ቀብሯል የሚል ቂሷ አለ። ይሄ ውሸት ነው ይላሉ። መውዱዕ እሱ ላይ የተቀጠፈበት ቅጥፈት ነው። ምንም እንግዲህ የሐዲስ ሊቆች ዑለሞች አሉ ከነሱ የመጣ አይደለም ይላሉ። ይህ ሚን ቂበል ሺዓ ከሺዓ በስተኩል ኹራፋት የሚያወሩ ከነሱ በስተኩል የመጣ ነው ይላሉ። ለምን? ዑመርን ስለማይወዱ እነሱ ማለት ነው እንጂ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በጀህልያ ሰዓትም ይሁን ከጀህልያ በኋላም ይሁን ሴት ልጁ ቀበረ የሚል ሶሒህ የሆነ ማስረጃ የለም። እዚህ ጋር ልትጠነቀቁ ይገባል። ይችን አይነት ቂሷ ኢኽዋን አልሙፍሲዲን ሲተርኳት ይስተዋላሉ። ለምን? እነሱ ከሺዓ ብዙ መረጃ ስለሚወስዱ ነው። ልትጠነቀቁ ይገባል። ዑለሞች በዚህ ጉዳይ ላይ ተንቢህ ሰጥተዋል ማለት ነው። ላኪን በጀህልያ ሰዓት ሴት ልጅ ከነህይወት የሚቀብሩ ነበሩ። አዎ ነበሩ። ግን ዑመር ኢብኑ አልኸጣብ ግን የለም፣ እሱ የለበትም። በሱ በኩል የመጣው ቂሷ መክዙብ ውሸት የተዋሸ በሱ ላይ የተቀጠፈበት ነው ብለዋል። ጥንቃቄ መርሐባ። አሁን እነዚህ ነጥቦች ካየን ይሄው ሴት ልጅ እንግዲህ እንትን መብት ኑሯት እንደ ሰው ተከብራ እንድትኖር ያደረጋት ማን ነው? እስላም እንጂ እስልምና አይደለም የጨቆናት። እንደውም በአክስ ነው አሁን እያሉ ያሉት። በዛን ሰዓት መቼ ደረሳችሁላት? አሁን ላይ ለምሳሌ የሴት ልጅ መብት እኩልነት ይከበር የምትሉ የቅድመ አያቶቻችሁ መቼ አከበሯትና ነው ሴት ልጅ? አሁን እስልምና አክብሮ ቦታ ከሰጣ በኋላ ቅናት እንጂ ማለት ነው ቅናት። እና ከዚህ ጋር በተያያዙ አሁን ሴት ልጅ እስልምና ይጨቁናል ከሚሉት ሹብሃ የሚያምታቱት ውርስ ላይ ለምሳሌ ሴት ልጅ ወንድ ሁለት ሲሶ የሁለት እጅ እጥፍ እየወሰደ ሴት ልጅ አንድ ብቻ ነው የሚያስወርሷት። ይሄ ዙልም አይደለም ወይ ይላሉ። አይደለም። ይሄ አንደኛ ልንይዘው የሚገባው ነገር በደንብ ልትከታተሉ ይገባል። እዚህ ጋር ሴት ልጅ አንድ ወርሳ ወንድ ለምሳሌ ወንድሟ ሁለት እጅ ወርሶ እሷ አንድ ብቻ ትወርሳለች የሚለው በሁሉም ሁክም አይደለም። አንዳንድ ሁክም ላይ ሴት ልጅ ከወንድሟ እኩል የምትወርስበት ካልኩሌት አለ። ይሄን በደንብ ወቁ። ብዙዎች ሊያውቁት ይችላሉ ያልኩት ይሄን ነው። ቁርአን ላይ እየተወሳለ ሴት ልጅ ከወንድሟ ጋር እኩል ውርስ የምትወርስበት ሁኔታ አለ። አንዳንድ ቦታ ደግሞ እሱ ሁለት ወስዶ እሷ ያንድ እጣ የምትወስድበት አለ። ይለያያል ሁክሙ። እዚህ ጋር አሁን ሴት ልጅ ወንድሟ ሁለት ወስዶ እሷ አንድ ትወስድ የተባለችው የእናትና የአባት የሚገናኙ ከሆነ ነው። በእናትም በአባትም የተገናኙ ከሆነ ነው። አማ ለምሳሌ ሴት ልጅ ለምሳሌ ወንድሟ የሆነ ንብረት ጥሎ ቢሞት ምሳሌ ወንድሟ ሞተ፣ ወንድሟን የሚወርሰው ምንም ነገር ከሌለ ግን የዛ ወንድሟ በእናት ብቻ የሚገናኛቸው ከሆነ የሷም አሁን ወንድም ካላት የእናት ብቻ የሚገናኝ ወንድም ካላት ከነዛ የእናት ወንድሞቿ ጋር እኩል ውርስ ነው የሚወርሰው። እኩል ካልኩሌት። ለዚህም የቁርአን ማስረጃ ልስጣችሁ። አላሁ ሱብሓነሁ ወተዓላ በሱረቱ ኒሳ ምን ይላል? ይኸው እዚህ ጋር ተከታተሉ። فإن كان لكم ولد فلهن الثمن مما تركتم بلو من بعد وصية توصون بها أو دين وإن كان رجل سويو كهنا يورث كلالة يو بكلالة يورث كهنا كلالة بلو مالت منم لجم هنا ولا جلل لو مالت كهنا أو امرأة ሴትም كذلك እንደዚህ ሆነች ወለው ግለዛ ለሟቹ አኹን ወንድም ካለው አው እኽቱን እንደዚህ እህት ካለችው فلكل واحد منهما السدس ለየሁለታቸውም ለእህቱም ለወንዱም ከሱዱስ አላቸው። ሱዱስ ማለት የንብረቱ 1/6ኛውን እኩል ይካፈላሉ ያለ ነው። አላህ እኩል ካልኩሌት ሳይበላለጡ فإن كانوا أكثر من ذلك እህትና ወንድሙ ግን ከሁለት ቁጥር የበዙ ከሆኑ 3 4 እየተባዙ ከሄዱ فهم شركاء في الثلث የንብረት የ1/3ኛውን እኩል የጋራ ይካፈላሉ አለ አላህ ሱብሓነሁ ወተዓላ። የሟቹን ወገን ለ3 ይከፈልና ከ3 አንዱን እኩል ይካፈላሉ። አሁን ተግባባን አይደለ? ይኸው ሴት ልጅ ከወንድሟ ጋር እኩል የምትወርስበት አለ ማለት ነው። ሁክሙ ሁሉም አይደለም። ለምሳሌ አሁን ለሟቹ ወንድሟ እሷ በእናት በአባት የምትገናኘው ከሆነ ወንድም ሌላ ደግሞ በእናት ብቻ የሚገናኛቸው ካለ ከዛ የበለጠ የምትወርስበት ሁኔታ አለ። ከወንድ እንደውም የበለጠ አንዳንድ ጊዜ የምትወርስበት ሁኔታ አለ እንጂ በሁሉም ሁክም ውርስ ላይ ሴት ልጅ እሷ አንድ ወንድ ደግሞ ሁለት ይወስዳል ማለት አይደለም። እና እዚህ ጋር ደግሞ ይሄን ሁክም በደንብ የምታውቁት የፊቅህ መስአላዎችን ስቀሩ ታገኝታላችሁ ማለት ነው። እና ያው አልዕልም ወቀብል القول والعمل የሚሉት ነገር እዚህ ጋር እንስራበት ማለት ነው። ያው እነሱ የእስልምና ጥላቶች ስለሆነ የሚሉት ተውት። ላኪን ግን እንደው ለሌሎቻችን ማለት ነው ትምህርት ሆነ ዘንድ በዚሁ ምናሰባ ማለት ነው። ይሄ እንደናምና ነው። ወደ ውስጥ ስንገባ ብዙ አይነት ዴፊኒሽኖች እኮ አሉ ማለት ነው። ላኪን እዚህ ጋር ደግሞ በተያዘ እሺ እንደው እንበልና በአንዳንድ ሙናሰባ እስኪ ለምን ወንድ በለጣት እንኳን ቢባል አላህ ሱብሓነሁ ወተዓላ ለዚህ የሚያደርግበት ህክማ አለው።
አንደኛው ወንድ ልጅ ሴት ልጅ የማስተዳደር ግዴታ አለበት። ንብረት የሚያወጣው እሱ ነው በእስልምና ማለት ነው፣ ግዳጅ አለበት። ሴት ልጅ ንብረት ብትሰጥም የራሷ ነው፣ ለግሏ ለፈለገችው ዓላማ ማዋል ትችላለች፣ ሐላል የሆኑ ጉዳዮች ማለት ነው። ወንድ ግን እሷን የማልበስ የማጠጣት፣ የቤትን ጣጣ የልጆችን ጣጣ የመሙላት ግዴታ አለበት። ስለዚህ ከዚህ አንግል አንዳንድ ጊዜ ለወንድ ልጅ ለምሳሌ ከሴት ድርሻ 2 እጥፍ ቢሰጠው የሚለውን በዚህ የሚያደርጉት አሉ። ምናልባትም ምክንያቱ ሰበቡ ለዚህ ሊሆን ይችላል ይላሉ። እና አንዳንድ ሰዎች ግን ሊሉ ይችላሉ አሁን ላይ ሴት አይደለች የምታስተዳድረው አብዛኛውን ወንድ ሊሉ ይችላሉ። ታዲያ እኮ የሰው ጥፋት እንጂ እስልምና ጥፋት አይደለም። እስልምና ለየሁሉም ህግና ደንብ አስቀምጦልናል። ጥፋቱ የሰዎች እንጂ የእስልምናችን አይደለም ማለት ነው። መርሐባ ይሄ እንደናምና ነው። ወደ ቀጣው ነጥብ ሲዘዋወር ሴት ልጅ ለምን ወንድ ከሷ ሌላ 4 እስከሚያገባ ለምን ተፈቀደለት? ይሄስ ጭቆና አይደለም ማለት ይሄም አይደለም። አንደኛ እንመለከት የቁርአን ያውን አላህ Subhanahu Wa Ta'ala يعني فانكحوا ما طاب لكم من النساء مثنى وثلاث ورباع ومحل الشاهد ብቻ ለመጣፍ ስለፈለኩ ነው የሚለው። ለምሳሌ وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع إذن ሁለትም ሶስትም አራትም አግቡ ብሏል ከቻላችሁ ማለት ነው። فإن خفتم ألا تعدلوا እዚህ ጋር ልበሉ ፍትህ ማስፈንማች አለመቻላችሁን ከፈራችሁ ግን ፈዋሂደተን አው ማመለከት አይማንኩም ነው በአንዷ ብቻ ተብቃቁ ወይ እጆቻችሁን ንብረት አድርገው በያዟቸው አገልጋዮች ማለት ነው። እንደዛኞቹ አገልጋዮች የሚባለው ምንድነው የተፈለገበት? ይሄ ሁክሙ ሰፋ ስለሚል እሱን እዚህ ጋር እንዳለ እናስቀምጠውና አንዷን ወደሚለው እንመልከም ማለት ነው። አንዷን ሴት ሑራ ከሆነች ንጹህ ከሆነች ባሪያ ያላደለች ሴት አንድ ብቻ ነው ማግባት የሚፈቀድለት። ከአንድ በላይ መጨመር አይችልም። ከአንድ በላይ መጨመር የሚቻልለት መቼ ነው? አቅሙ ችሎታው ካለው እንጂ ዝም ብሎ ሴት ልጅ እየጨቆነ እንደ በጃሂልያ ሰዓት እንደሚሰራው ሊያደርጉ አይደለም ማለት ነው። طيب ይሄን አንድ ትይዙ። 4 ሴት ልጅ ለወንድ መፈቀዱ ጥቅሙ ስለማን ነው የሚለው ስንመለከት ለወንዱ ብቻ አይደለም። ወንድ ምናልባት ያ ብዙ እንትን ሳይል ሊያምረው ይችላል፣ ከዛም አንግል ሊሆን ይችላል። ላኪን ግን ይሄ ጥቅሙ በወንድ ብቻ የሚያቋጭ ሳይሆን ለሴትም ነው። እንደት ማለት ጥሩ ነው። ሴት ልጅ እንደሚታወቀው ብዙ ጊዜ ጂሃድ ላይ የተለያዩ ቦታዎች ላይ ለአደጋ የሚጋለጠው ወንድ ነው። ለምሳሌ አይደለ በቁጥር ብዛት ራሱ ቢታይ የወንድ ቁጥር አናሳ ነው። ጦርነት ላይ የሚወጣው ወንድ ነው ብዙ ጊዜ ለሞት የሚጋለጠው። በዚህን ሰዓት ላይ ብዙ ሴቶች ያለ ባል ይቀመጣሉ። ይሄ ዋቂዕ ነው፣ ተከሳችም ነገር ስለሆነ ማለት ነው። በዚህን ሐል ላይ እሺ አንድ ወንድ አንዲትን ብቻ ሴት ነው ሌሎችን ማግባት አይችልም ከተባለ እነዚህ እሺ ባል የሌላቸው ሴቶች ወዴት ነው የሚሄዱት ታዲያ? ዝሙት እንዲሰሩ እንደናንተ እንድጭመላለቁ የእስልምና ጥላቶች ማለት ነው። እናንተ አይደለም ያላ እንትን ያሉት ይቅሩና ማለት እንኳን አይደለም ያላገባው ይቅርና ያገባው ራሱ ወደ ሌላ ይቀለዋውጣል ማለት ነው። ይሄ ታወቀ ነው ከእስልምና ጥላቶች ማለት ነው። ላኪን እስልምናችን ይሄን የሚያደርገው ለምንድን ነው? ዝሙት እንዳይስፋፋ ሴት ልጅ ምክንያቱም የትኛውም አካል በልቶ ጠጥቶ ስሜት የማያስቸግሩ የለም። ከዚህ አንግል ሴት ልጅ አንድ ለአንድ ነው ተባለ ተዘጋ። ባሏ ሲሞት የወንድ ቅነሳ በሚኖርበት ሰዓት ባል ከሌላት እሺ ምን ታደርገው? ዝሙት ላይ ተወደቅ ነው። የዘና አደጋው በማን ላይ መጣ? በሷ ላይ መጣባት አልመጣባትም? መጣባት። ይሄም ደግሞ ግዳጅ አይደለም። 4 አግባ ግዳጅ አይደለም ወንዱ ኢላ ግን ይሄ ምንድነው ከቻለ እነሱንም እንደማገዝ ስለሆነ ብዙ ጊዜ አሁን በሷሐቦችም ሰዓት 4-3 የሚያገቡት ባሎቻቸው በጃሃድ ሰዓት ሲሞቱባቸው ሴት ልጅ ብቻዋን ስቆም ብቻነት እንዳይሰማት ያኒ ቁጭት የተለያዩ ነገራቶች እንዳይሰማት እሷን ለመጠጋገን ያገባል ነበር እንጂ ለንብረት ለቁንጅና ሙጀረድ ብቻም አይደለም። ያው ላይ እንደሚከሰተውም አይደለምና በጥቅላው ምንድነው አሁንም አንድ አካል እህቶችን ለማገዝ ብሎ ችሎታ ኖሮት 2-3 ቢያገባ 4 ቢያገባ ይሄ የሚበረታታ የሆነ ጉዳይ ነው። ለምን ከተባለ እነዚህ ሴቶች እኮ ባል ወይ ደግሞ ትክክለኛ እስልምና ያማረ ባለማግኘታቸው ወይ ደግሞ ባል ኖሯቸው ወይ ስለሞተባቸው ሊሆን ይችላል እና እነሱን ማንንም የሚያገባ የለም በቃ ሁሉም ያለበት አንድ ይዞ ዝም ይበል ቢባል እሺ ያላገቡት የት ሄዱ ነው? ዝሙት ስሩ ነው። እና ይሄ አደጋው ያያችሁት በወንድ ብቻ ሳይሆን በሴትም ላይ በሷም ላይ የሚከረበትባት ነበርና እስልምናችን ይሄን ማድረጉ ፍትሃዊ እንጂ እሷን እየጨቆነ አይደለም ማለት ነው። ላኪን እስልምና ጥላቶች የሚፈልጉት እሷ እንደ ማንንም ማያገባትም አው ዝም ብላ ቆሞ ቀር እንድትሆን ወይ ደግሞ ዝሙት ላይ እንድትጨመላለቅ በር ለመክፈት ነው ይሄን የሚሉ ማለት ነው። መርሐባ
ሌላኛውና ሶስተኛው ነጥብ ያልኩት ስለ ንቃብ አስመልክቶ ነበር። እሱም ደግሞ በቀጣይ ክፍል ኢንሻአላህ የምናይ ይሆናል። እንግዲህ ለዚህ ዩቲዩብ ለዚህ ሊንክ ወይም ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ ይገቡ። ለምን አዳዲስ ትምህርቶች በሚላኩ ሰዓት ለመከታተል ያመቻችሁ ዘንድ ማለት ነው። ላይክም ደግሞ አድርጉ። ላይክ ምናልባት እንደሚባለው ከሆነ ለብዙዎች ተደራሽነት እንድኖረው ሰበብ ይሆናል ይባላልና ማለት ነው። ኢንሻአላህ አይደለም ለመልካም ነገር ለመጥፎ ነገር እንኳን ብዙ ስለምናደርግ በእንደዚህ አይነት ነገራቶች ላይ ትብብር ማድረግ አለብን። አዳሉ አለል ኸይር ከፋኢሊህ ነውና። ሰላም አለይኩም ወራህመቱላሂ ወበረካቱ።